ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ሆኗል የመጋቢት 4 የዕለተ ሐሙስ ቲቪ ዜና 57 የመጀመሪያው ምዕራፍ በቀጥታ ወደ እናንተ መሻገሩን ጀምሯል ሮዛ መኮንን ዜናዎቹን የመራው አብራችሁ ቆያለሁ አብራችሁ እንድትሆኑን በትህትና ጠይቃለሁ አበይት ጉዳዮችን ላስቀድም ትግራይ ውስጥ የተፈጠረው ቀውስ የተወሰኑ ግለሰቦች ለግል ጥቅምና ስልጣን ፍላጎታቸው ሲሉ የጀመሩት እንደሆነ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የሕዝብ ተወካዮች ምክር ቤት በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አጸደቀ። የደቡብ ምዕራብ ኢትዮጵያ ክልል ግብርና ቢሮ ክልላዊ መስኖ ልማት ሽፋኑ ከ5000 ሄክታር መሬት በላይ መድረሱን አስታወቀ። ከውጭ ከመረጥንላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረግን የፋይናንስ ፍልሚያን ታሸንፋለች አሉ የሚሉት የዕለቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አመራን። የሕዝብ ተወካዮች ምክር ቤት የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አጸደቀ። የኢንስቲትዩቱ መቋቋም ዓለም አቀፍ እውቅና ያላቸውን የሂሳብ ባለሙያዎች ለማፍራት እንደሚያስችልም ተጠቁሟል። ይደቃቸው ሰማውን ያዘጋጀው በቀለ ተመስገን ያቀርበዋል። የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው በምክር ቤቱ የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አስመልክቶ የቀረበውን ሪፖርትና የውሳኔ ሐሳብን አዳምጧል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ዓለም አቀፍ እውቅና የተላበሰ የሂሳብ ባለሙያዎችን ለማፍራትና ጥራት ያለው የፋይናንስ ስርዓት ለመገንባት ጉልህ አስተዋጽኦ እንዳለውም ተገልጿል። በኢንስቲትዩቱ መቋቋምና በሚኖረው ፋይዳ ላይ ጥያቄዎችና አስተያየቶች በምክር ቤቱ አባላት ቀርበዋል። ማህበራዊ አገልግሎቶች በሙሉ የተመሰከረላቸው ዓለም አቀፍ እውቅና ያገኙ የሚያስፈልጉን ብዙ ቦታዎች አሉና የመጀመሪያው ይሄኛው ሴክተር ብቻ ለምን ተመረጠ የሚለው በደንብ ብናውቀው ጥሩ ነው። አቃለው ገንዘብ ነክ ነገሮች ትልቅ ችግር እንዳለባቸው ይገባኛል። ግን ደግሞ ከዚሁ እኩል ከፍተኛ ችግር ያሰራር ችግር ያለባቸው እስካሁን ያልተፈቱ ነገሮች አሉ። እነዚህ የተመሰከረላቸው የሂሳብ አዋቂዎች የሚባሉትን ለማውጣት የዓለም አቀፋዊ ትሬኒንጎችን ዲግሪ የወሰዱ ሰዎች ናቸው እዚህ ጋር በስልጠና የሚገቡት ከዛ ከፍ ያለ ሰርቲፊኬት ነው የሚያገኙት እና በተቋማት ውስጥ መሰረታዊ የሆነውን የሂሳብ ዕውቀትም ሆነ የአካውንቲንግ ዕውቀት ከያዙ በኋላ የሚሰለጥኑበት በመሆኑ በጣም ደስተኛ ነኝ። ይሄም ብዬ ግን አንዳንድ ጥያቄዎች አሉኝ ወይም ደግሞ እንደው ቢስተካከሉ ብዬ የምሰጣቸው አስተያየቶች አሉ። ደንብ አዋጅ ክሩድ ነው እንደምናውቀው በጣም ጠቅለል ያለ ነገር ነው። ይሄ ደግሞ በጣም ሴንሲቲቭ የሆነና ዲቴል አንደኛ ኤክስፔሪየንሱም የሌለን ነው። የመጀመሪያ ኢንስቲትዩታችን ነው። በባህሪው በርካታ ውስብስብ ነገሮችን የሚያስተናግድ ኢንስቲትዩት ከመሆኑ አንፃር ወደፊት በደንብ የሚያስተካክላቸው በርካታ ተግባራት ይኖራሉ ብዬ አስባለሁ። ኢንስቲትዩቱ በሚያከናውናቸው ዘርፈ ብዙ ተግባራት የሚፈለገውን የሂሳብ ባለሙያን ከማፍራት ባለፈ ሀገራዊ እድገት ላይ ጉልህ ሚና እንደሚኖረውም ተብራርቷል። ሀገራት ጋር እነሱን እየከፈልን ከምናስገባ ክፋት የለውም። ራሳችን አሰልጥነን የራሳችን ተቋም አቋቁመን ለምንድነው እኛ እነዚህን ባለሙያዎች በሀገር ውስጥም ወደ ውጭም እየላክን ተጠቃሚ እንዲሆኑ ማናደርገው? ይህን በማቋቋማችን ይህን ተቋም በእርግጠኝነት ብዙ ታማኝነት ያለው ትረስትድ የሆነ የፋይናንስ ሪፖርት
ይኖራል። ይሄ ትረስትድ የሆነ ፋይናንስ ሪፖርት ደግሞ ይዞት የሚመጣው በረከት ብዙ ነው። ምክር ቤቱም የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ማቋቋሚያ ረቂቅ አዋጅን አጽድቋል። በተያያዘም የምክር ቤቱን 4ኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባ ቃለ ጉባኤንም መርምሮ አጽድቋል። ዘገባዎቻችን ቀጥለዋል። ትግራይ ውስጥ የተፈጠረው ቀውስ የተወሰኑ ግለሰቦች ለግል ጥቅምና ስልጣን ፍላጎታቸው ሲሉ የጀመሩት እንደሆነ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የፕሪቶሪያውን ስምምነት ለማስፈጸም የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር ብዙ ርቀት ቢጓዝም በእነዚህ ግለሰቦች እንቅስቃሴ የትግራይ ክልል ሕዝብ ለአደጋ ተጋርጧል ብለዋል። ይመራደም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ ስለተከሰተው የክልሉ ወቅታዊ ሁኔታ ዙሪያ በአዲስ አበባ መግለጫ ሰጥተዋል። በአሁኑ ሰዓት በክልሉ የተከሰተው ቀውስ የህግ ተቀባይነት በሌለው የተወሰነ የህወሓት ቡድን የተፈጠረ በኃይል ስልጣንን የመንጠቅ እንቅስቃሴ መሆኑን የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናግረዋል። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚያቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ትግራይ ውስጥ በህዝቡ ላይ ስቃይ የሚፈጥር ሌላ ጦርነት እንዳይፈጠር ማድረግ የጊዜያዊ አስተዳደሩ ጽኑ አቋም መሆኑን የገለጹት ጌታቸው ረዳ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ህልውና የመጠበቅ ከህዝቡ በመለስ የፌዴራል መንግስትም ነው ብለዋል። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን ንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። የትግራይ ህዝብና ወጣት ሰላምና ልማት እየፈለገ ያለ በተወሰኑ የግል ጥቅምና ስልጣን ፈላጊዎች እንቅስቃሴ መስቀለኛ መንገድ ላይ ሆኗል ሲሉ የጊዜያዊ አስተዳደር ፕሬዝዳንቱ ገልጸዋል። ትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱ የፕሪቶሪያውን የሰላም ስምምነት በመተግበር ረገድ የፌዴራል መንግስት ብዙ ርቀት ተጉዟል የሚሉት አቶ ጌታቸው ረዳ የተወሰኑ ቡድኖች በሚፈጥሩት ህገወጥ እንቅስቃሴ የትግራይ ህዝብ አደጋ ተጋርጦበታል ብለዋል። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ። የፌዴራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌዴራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌዴራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ተፈናቃዮችን የመመለስና ታጣቂዎችን ትጥቅ የማስፈታት ስራውን በማስተጓጎል በህዝቡ ላይ አደጋ የጋረጠው ህገወጡ ቡድን የሰላም ስምምነቱ እንዳይተገበር እንቅፋት መፍጠሩንም የጊዜያዊ አስተዳደር ፕሬዝዳንቱ በመግለጫቸው ጠቁመዋል። ከዚሁ ጋር በተያያዘ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ገለጹ። አቶ ጌታቸው ይህንን ያሉት ዛሬ ረፋድ ላይ በትግራይ ወቅታዊ ሁኔታ ዙሪያ ከመገናኛ ብዙሃን ጋር በነበራቸው ቆይታ ነው። በመግለጫቸውም በክልሉ በህገ ወጥ መልኩ ስልጣን ለመንጠቅ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም ብለዋል። የክልሉ ጊዜያዊ አስተዳደር የፕሪቶሪያን ስምምነት መሰረት በማድረግ ሌላ ግጭትና ጦርነት እንዳይከሰት ሲሰራ መቆየቱን ተናግረዋል። ነገር ግን ከግጭትና ጦርነት አባዜ ያልተላቀቁ ጥቂት አካላት ክልሉን ወደ ባሰ ግጭት ሊከቱት እየሰሩ ስለመሆኑም አብራርተዋል። ይህንንም ህገ ወጥ አካሄድ በቅድሚያ የትግራይ ህዝብ በዋናነት ደግሞ የፌዴራል መንግስት መስመር ሊያስይዘው ይገባል ብለዋል።
በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን ማቅም የፖሊስን ማቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ምን እየታየ ነው። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት። የጊዜ አስተዳደሩ ፕሬዝዳንት ባስተላለፉት መልእክት በዚህ ተግባር ውስጥ የተሳተፉ የጸጥታ ኃይሉ አመራሮች ከድርጊታቸው እንዲቆጠቡ አሳስበዋል። ከትግራይ ግጭት ጀርባ የሚያተርፉ ኃይሎች በመኖራቸው የክልሉን ሰላም በዘላቂነት ለማረጋገጥ እንቅፋት ሆነዋል ብለዋል አቶ ጌታቸው። የትግራይ ህዝብ ከምንም በላይ ሰላም ነው የሚፈልገው ያሉት ጌታቸው ረዳ ይህን ወደ ጎን በመተው ክልሉን ወደ ግጭት ለማስገባት የሚጥሩ ኃይሎችን የሚመለከታቸው ሁሉ ሊከላከሏቸው ይገባል ብለዋል። የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ያልጨብ ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙባቸው። ተመልካቾቻችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሰጡትን ሙሉ መግለጫ ከምሽቱ 4 ሰዓት ላይ በድጋሚ የምናቀርብ ስለሆነ እንድትከታተሉት አስቀድመን እንጋብዛለን። ዘገባዎቻችን ቀጥለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ሂፍዝ የመክፈቻ ማጣሪያ ውድድር አካሄደ። ጠቅላይ ምክር ቤቱ መጋቢት 7 በሚያካሂደው የኢፍጣርና የቁርአን ውድድር ላይ አሸናፊዎች ታሪካዊ ሽልማትም ይበረከትላቸዋል። መሐመድ አልቃድር والذي أوحينا إليك من الكتاب هو الحق በእስልምና ሃይማኖት አስተምሮ አሁን ያለንበት የረመዳን ወር ታላቅ ክብርን የሚሰጠው ነው። ቁርአንና ረመዳን ደግሞ ጠበቅ ያለ ግንኙነት አላቸው። ምክንያቱም በረመዳን ወር ታላቁ ቁርአን የወረደበት ወር ነው። የእስልምና ጉዳዮች ጠቅላይ ምክር ቤት ይህንን አስመልክቶ ታላቅ የኢፍጣር እንዲሁም የቁርአን ውድድርን መጋቢት 7 ያካሂዳል። ለዛ የቁርአን ውድድር የቅድመ ማጣሪያ ዝግጅቶችን ያከናወነ ነው የሚገኘው። ከተለያዩ ክልሎች የተውጣጡ የቁርአንን በሂፍዛቸው ወይንም በአምሯቸው የያዙ ተወዳዳሪዎች ይህንን የማጣሪያ ውድድር እያደረጉ ነው የሚገኘው። ቁርአን የእውቀትና የሰላም ምንጭ በሚል መጋቢት 7 አጠቃላይ ለሚካሄደው የቁርአን ሂፍዝ ውድድር የማጣሪያ ዝግጅቶች እየተካሄዱ ነው። اتخذوا مسجدا ضرارا وكفرا وتفريقا
والذين اتخذوا مسجدا ضرارا وكفرا وتفريقا بين المؤمنين والذين كفروا لهم شراب من حميم وعذاب أليم ألم تعلم أن الله على كل شيء قدير وهم لا يعقلون شيئا ولا يهتدون ذي بتكبروا የቁርአን ወር ረመዳን ወር ላይ ታሪካዊ የሆነ ክስተትን በባለቤትነት ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና የዑለማ ምክር ቤቱ በኃላፊነት እንደ ኡማ ከፍታችን ደረጃችን ልቅናችን በቁርአን ነው ይሄንን ቁርአን ስናከብር ነው የምንከበረው ለብዙ ነገር ወጣቶችን የሚማርኩ የሚጋብዙ ነገሮች ባሉበት ጊዜ ቁርአን የህይወት ጉዳያቸው አድርገው ከምንም በላይ ከፊት አድርገው የተሸከሙ ወጣቶቻችን ክብር ስለሚገባቸው ለነሱ ያልተጠጠ ክብር አይደለምና ይሄን ክብር እንዲያው ኡመቱም ትውልዱም እነዚህን ሞዴል አድርጎ እንዲከተል ለማሳያ የሆነ መድረክ ነው ይሄ መድረክ ሲዘጋጅ የደረሳችሁ ሁሉ ክብሩ እንደሚገባችሁ እንድታውቁ ባለንና በሚኖረን መጠን ሽልማት ሊሰጥ የሚቻለው ባለው ነገር ነውና ከቁርአን ቅድሚያ የሚሰጠው የለም ተብሎ ነው ተቋሙ በራሱ ሙሉ ወጪውን ሸፍኖ ኃላፊነቱን ወስዶ ይሄንን ልዩና ታሪካዊ ሽልማት አዘጋጅቶ ይሄን ቁርአን ወደፊት ያመጣው የቁርአን ሒፍዝ ውድድር ሰላም አስፈላጊነቱን ከመጠቆም አንፃር ይሄንን መሪ ቃል القرآن الكريم مصدر العلم والسلام የተከበረው ቁርአን የእውቀትና የሰላም ምንጭ በሚል መሪ ቃል እነዚህ ውድድሮች ተካሂደዋል ክልል ላይ ተወዳድራችሁ አሸንፋችሁ ያሸናፊዎች አሸናፊ ወደሚገለጽበት ፕሮግራም እንኳን ደህና መጣችሁ እላለሁ ለሰላም ዘብ ሆነን ስንሰራና ሰላም ሲሰፍን አይደለም ቀን ለሌትም ኢንሻአላሁ ተዓላ ተሰብስበን ቁርአናችን እናነባለን ስለዚህ በአላህ እንደው ሰላም ላይ ሁላችንም ተክተን እንድንሰራ አደራ ይህ እየተደረገ ያለውን የማጣሪያ ውድድር አልፈው በዋናው እንግዲህ ሽልማትም ከፍ ያለ ሽልማትም ወደሚያስገኘው ውድድር የሚያልፉ እነዚህ ተወዳዳሪዎች በመጋቢት 7 በሚኖረው የፍጻሜ ውድድር ላይ ላቅ ያለ ሽልማትን ስለመዘጋጀቱም ሰምተናል ቀደም ሲል የሰማችሁት ይሄንን ነው እንግዲህ በዚህ ወር ላይ ታላቁን ረመዳንን በቁርአን ከፍ የማድረግ ዓላማ ያለው ስለመሆኑም ነው ይህ ውድድር የተገለጸው መጋቢት 7 ደግሞ ታላቅ የአፍጥር እንደውም ይሄው የቁርአን ውድድር ዝግጅት የሚካሄድ ይሆናል ኢቲቪ ዜና 57 ምዕራፍ 1 ላይ ትገኛላችሁ ከነዳጅ አቅርቦት ጋር ወደ ተገናኙ ዘገባዎቻችን እንለፍ በነዳጅ ማደያዎች በመስተዋል የነዳጅ አቅርቦት መስተጓጎል ለእንግልት መዳረጋቸውን የኢትዮጵያ ቴሌቪዥን ያነጋገራቸው አሽከርካሪዎች ገለጹ ሪፖርተራችን ሩት ወርቁ በአዲስ አበባ በተለያዩ አካባቢዎች ተዘዋውራ የነዳጅ አቅርቦቱን በተመለከተ ቅኝት አድርጋለች እንከታተላት ከሰሞኑ በአዲስ አበባ የተከሰተውን የነዳጅ እጥረት ተከትሎ በማደያዎች ላይ ያለው ሁኔታ ምን ይመስላል የሚለውን ቅኝት ለማድረግ ሙከራ አድርገናል እንግዲህ ባደረግነው ቅኝትም የተለያዩ ማደያዎች ላይ በጣም ረጃጅም ሰልፎችን ማስተዋል ችለናል ማህበረሰቡም እንግዲህ ነዳጅ ለመቅዳት ከሌሊት ጀምሮ እስካሁን ሰዓት ድረስ በጣም ረጅም ሰዓት መቆማቸውንም ነግረውናል እኔ አሁን እዚህ 3 ሰዓት ነበርኩኝ አሁን 4 ሰዓት ተኩል ሆኗል 1 ሰዓት ተኩል ቆሜያለሁ እዚህ 2 ሰዓት ከሩብ ነው የቆምኩት እዚህ ጋር መጥቼ አሁን እንደምታዩ እንግዲህ ለ5-10 ጉዳይ ነው ምንም ያየነው ነገር የለም እንደምታዩ ነው እንግዲህ ነዳጁ አለ ይባላል እናንተም ቀርጻችሁ እንደምታዩት መኪኖቹ እየቀዱ አይደለም ሁለት ማሽን አለው ይሄ ለምሳሌ የየሰራ ያለው አንዱ ማሽን ነው አንዱ ማሽን በአንድ መግጃ ነው የሚሰራው እሱ ነው አንድም እንደዚህ ያለ ስራ እንድንፈታና ህብረተሰቡም እንዲጉላላ የሚያደርገን አቨሬጅ ለ1 ሰዓት ቆሜያለሁ ከዚህ በኋላ ደግሞ ገና ለ2 ለ3 ሰዓት ልቀጥል ነው ለኔ ችግሩ አይገባኝም ምክንያቱም ይገርምሻል 4 ማደያ ዞር ያለው ከጧት ጀምሮ 4ቱንም ማደያዎች የሉ ማጣውኝ መድኃኒዓለም ወጥቻለሁ ቡራዩ ሄጃለሁ ሰፈረ ሰላም አጥቼ መጨረሻ መጥቼ ተሰለፍ ስለዚህ ችግሩ አላላቀ በዚህ አይነት በቃ የተንቀሳቀሰ አይደለም ቢያንስ ከ2 ሰዓት ከ3 ሰዓት በኋላ ይደርሰኝ ነው የስርቆት መበራከት ህገወጥ አለ አይደለም የሚሸጡ በሃይላንድ በጀሪካምና የሚሸጡ አሉ ያ ያመሰለኝ እጥረት እንደዚህ ይመጣ ይቻሉ ዓለም የሚመለከተው አካል ህገወጦችን ቢይዝልን ከዚህ ያኛው ከተያዘ በኋላ እኛም አንሰለፍም በስነ ስርዓት እንቀዳለን ምክንያቱም እዚህ ጋር
ጊዜሽን ያቃጠልሽ ስለሆነ ህገወጦቹን ቢይዝልን ቢያስተካክልልን ደስ ይለኛል። እንግዲህ እንደምትመለከቱት ሰልፉ ከመርዘሙ የተነሳ ከአይን እይታ ውጪ ድረስ እስከሆነ ድረስ ነው ያለውና እንግዲህ እዚህ ቦታ ላይ ከሌሊት ጀምሮ ከ5 ሰዓት በላይ የቆሙ ተሽከርካሪዎችንም አነጋግረናል። የሚመለከተው አካል ይሄን ችግር ተመልክቶ ችግራቸውን እንዲቀርፍላቸው ጥያቄያቸውን አንስተዋል። ከዚሁ ጋር በተያያዘ ነዳጅ በአግባቡ ማግኘት ባለመቻላቸው የዕለት ተዕለት እንቅስቃሴው ላይ ከፍተኛ እክል መፈጠሩን በሐዋሳና አሶሳ ከተማ የሚገኙ አሽከርካሪዎች ገልጸዋል። ከነዳጅ አቅርቦቱ ባለፈ በማደያዎች አገልግሎት አሰጣጥ ላይም ጠንካራ ቁጥጥር ማድረግ እንደሚገባ ነው አሽከርካሪዎቹ የተናገሩት። በከተሞቹ የሚገኙ ሪፖርተሮቻችን አስተያየቶቻቸውን አሰባስበው ልከውልናል። እንከታተለው። አሁን ትላንትና ሻርፕ 11 ሰዓት የቆምኩት እኔ ነኝ። 11 ሰዓት ቆሜ ያደርኩበት ይሄ ነው። ያካደርኩበት አንድ ስቴፕ የተንቀሳቀስኩበት የለም። በጣም እየተጎዳን ነው። ስለዚህ ይሄን ነገር ቢመለከቱልን ያው አቤት እያለን ነው። በዚሁ አጋጣሚ ማታ ትላንት 1 ሰዓት ነው የመጣሁት። 1 ሰዓት መጥቼ ነው የተሰለፍኩት። እዚህ አድሬ ነው ያው አድሬ ያለው ግን እስካሁን ድረስ አልደረሰኝም። እኔ ቤተሰቤን ከኔ ጀርባ ያሉት ቤተሰቦች ያሉ እነሱን አስተዳድራለሁ። ልጆቻቸውን ጥሎ የሚመጡ ከቤት መጥቶ እዚህ የሚያድሩ አሉ። ናፍጣ አላገኘውም፣ መንገድ ላይም አላገኘውም። በጣም እያስቸገረን ነው። ናፍጣ በጣም ተቸግረናል፣ ተማረናል። አሁን በናፍጣ ጉዳይ ማስራት አልቻልንም። ባጃጅ ሰርቼ ነው ልጆችን የሚያስተምረው። ያለኝን ነገር ቤት ኪራም አለ፣ ያንን የሚከፍለው በዚህ ባጃጅ ነው። ሌላ ገቢ ምንጭ የለኝም። ያንን ለማድረግ ግን መስራት ሲችል መስራት አልቻልኩም በነዳጅ ምክንያት። ማደያ ብዙ አለ፣ ይገባል ናፍጣ፣ ግን ምንም ናፍጣ የለም ነው የምንባለው። ይኸው አሁን እንደምታዩ ሰልፉ የት እንደደረሰ ተመልከት። በጣም ችግር አለ። በሹፍርና ነው የምተዳደረው፣ የህዝብ ማለት ነው። የህዝብ ማመላለሻ ነው የምነዳው። የነዳጅ ሁኔታ ነዳጅ የለም፣ በሮቶ ነው የሚያቀርቡልን። ማደያ አለ፣ በየቦታው ማደያ አለ፣ ማደያው ባዶ ነው። ወደ 6 ማደያዎች ከሱ በላይ ነው። እንዲያውም አዳዲሶች ደግሞ በየገበሬ መሬት ላይ እንደዚህ ቦቴዎች ወርዶ እንዳለ ነው ያየ ነው ያለው። ራሱ ስራ ላይ ተግባራዊ አልሆነም። አዳዲስ ማደያዎችም የተከፈቱ ነው። እስቲ ወደፊት ደግሞ ምን እንደሚሆን አብረን እናያለን። የነዳጅ እጥረት በብዛት ነው ያለው፣ እንዲያስተካክሉልን እንጠይቃለን ማለት ነው። ይህንኑ የነዳጅ አቅርቦት ጉዳይ ታዲያ በቀኑ የዜና ኢትዮጵያችን የዜና ወጃ ተጨማሪ ሆነ በአጀንዳ ጉዳያችን በመመልከት ተጨማሪ ሆነ ማብራሪያ እንዲሰጡን እንግዳ ጋብዘንበት ነበረ። ተጨማሪ ማብራሪያውን የሰጡን የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲበራ ፉፉ ናቸው። የነዳጅ አቅርቦት ችግር ኖሮ ሳይሆን ህገወጦች የፈጠሩት ሰው ሰራሽ እጥረት ስለመሆኑ ጠቁመዋል። በሙሉ አቂማቸው እንደማይሰሩ ማሽኖቻቸው ሙሉ በሙሉ እንደማይሰሩ 4 መግጃ ማሽን ካላቸው 2 ብቻ ይሰራና 2ቱን የማይሰራበት አይዘር ከብልሽት ወይ ደግሞ ታስቦበት ሌላ ጊዜ ለህገወጥነት እንዲውል የሚደረግበት፣ በሌላ በኩል ደግሞ ታንከር ውስጥ ነዳጅ እያለ ነዳጅ የለም የማለት አስማሚያዎች ተለይተዋል። እንደዚሁም ነዳጅን በህገወጥነት ከማደያ ውጪ በበርሜል በሃይላንድ እንዳውም በሃይላንዶቹ በሴቶች ቦርሳም ጭምር በሃይላንድ ትራንስፖርት አድርጎ በህገወጥነት ሲሳተፉ የተያዙ ሰዎች ነበሩ። ስለዚህ ማደያ አካባቢ የተፈጠረው ችግር ከነዳጅ አቅርቦት ጋር ሲነጻጸር አቅርቦቱ አለ፣ የተፈጠረው ግን አርቲፊሻል እጥረት ነው ስንል በምክንያት ነው። በእነዚህ ህገወጦች ላይ ህጋዊ እርምጃ እየተወሰደ እንደሆነም የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተሩ አያይዘው ገልጸዋል። 9 ማደያዎች ላይ የትስስር ከነዳጅ አቅርቦት የትስስር ፍቃዳቸውን አግደናል። ሌሎቹን ወደ 7 የሚጠጉ ማደያዎች ደግሞ የመጨረሻ ማስጠንቀቂያ ሰጥተናቸዋል። ይህን ደግሞ ስናጣራ በዲጂታል ሽያጫቸውም ጭምር የመጣላቸውን ነዳጅ በህገወጥ ከሸጡ ዲጂታል ሲስተም እኛ የምንከታተልበት ናሽናል ፊውል ሲስተም አለ። ከዛ ውጪ በሆኑትም ላይ እርምጃ ወስደናል።
ኢቲቪ ዜና 57 ምዕራፍ 1 ወደ እናንተ መድረሱን ቀጥሏል። ዲጂታል ቴክኖሎጂ ኢትዮጵያ በኢኮኖሚ ማሻሻያ ትኩረት ከሰጠቻቸው 5 ዘርፎች ውስጥ አንዱ ነው። በእነዚህም አሰራሮች ከእጅ ንክኪ የተላቀቀ ቅልጥፍናን የሚጨምር ዲጂታል ቴክኖሎጂም በመተካት ላይ ይገኛል። ይህን የዲጂታል አገልግሎት በቅርቡ ከጀመሩ ተቋማት መካከል ደግሞ ኢትዮ ጅቡቲ ምድር ባቡር ይገኝበታል። ሪፖርተራችን ሳምሶን ገድሉ ተቋሙ የጀመረውን የዲጂታል አገልግሎት በተመለከተ ቅኝት አድርጓል። አብረን እንከታተለው። ዓለም እየተለወጠች እየሄደች ነው የምትገኘው። ታዲያ በዚህ በተለዋዋጭ ዓለም ውስጥ የዲጂታላይዜሽን ሚናው ቀላል የሚባል አይደለም። በተለይ ክፍያዎችን አንዳንድ እንቅስቃሴዎችን በዲጂታል መንገድ መከወን የግድ ይለናል። አሁን የምገኘው የኢትዮ ጅቡቲ ምድር ባቡር ጣቢያ ላይ ነው። ከዚህ እንግዲህ ወደ አንድ ቦታ አጓዛለሁ። እዚህ ጋርም አንድ እንግዳ አሉኝ። ሰላም፣ እንዴት አሉ? ሰላም ነው ወይ? እንዴት ነህ? ደህና ነኝ በጣም። ስለ ዲጂታላይዜሽን እናወራለን። ትኬቱን እንግዲህ የኢቲኬቲንግ ስራ ጀምራችኋል። ኦልሬዲ ወደ ተግባር አስገብታችኋል። ምን ይመስላል የሚለውን በጉዟችን ጭምር እያየነው ነው የምንሄደው አይደል? ሲስተሙን ሎንች ካደረግን ወደ 2500 አካባቢ ቲኬት ቆርጣችሁበታል። ቡክ ተደርጎበታል። ግዴታ ናሽናል አይዲ መያዝ ይጠበቅባቸዋል ማለት ነው። ግዴታ ይጠበቅባቸዋል። የቴሌብር ኤጀንቶችም አሉ፣ የናሽናል አይዲ የሚመዘግቡ ሰዎችም አሉ። እዛ ጋር ናሽናል አይዲውን ይመዘገባል። እዛው ጋር ቴሌብር ከሌለው የሚወጣለታል፣ ክፍያውም ይፈጸማል፣ ይቆረጣል ማለት ነው። ሰዓታችን ደርሷል መሰለኝ። ሰዓታችን ደርሷል። እንግባ። እንዴት ተመችቶኝ ነው የምጓዘው ማለት ነው። አዎ በጣም ይመቻል። አልጋውና በጣም ይመቻል ላይ በጣም ደስ ይላል። አክቹአሊ አሁን የጀመርነው የፓሴንጀር ገና ጅማሯችን ነው። ፍራይት ሰርቪሱንም ዲጂታል ወደ ማድረግ እንሄዳለን። የውስጥ አሰራራችንንም ጨምሮ በዲጂታል ነው ሃንድል ማድረግ የምንፈልገው። በቅርቡ ፍራይቱንም ሙሉ አጠቃለን ሎንች እናደርጋለን ማለት ነው። ሰላም ነው። እንዴት ናችሁ? እንዴት ነው? እንኳን ደህና ቆያችሁኝ። ሰዎች ትኬት ለመቁረጥ ቀድመው ይመጣሉ፣ ይቆርጡና ደግሞ ለመሳፈር ቀጥሎ ባለው ቀን እንደገና ይመጣሉ። እሱ ነበር እጅግ አስቸጋሪ የነበረውና አሁን እንግዲህ ይሄን ኦንላይን ሲስተም ስንመጣ እንዳልኩ ነው። በስልኮቻቸው ቁጭ ብለው ባነሰ ጊዜ ውስጥ እጅ ላይ ቆርጠህ አንድ ቦለድ ደቂቃ ተቀደም እንደው ኢቭን እኔ እንኳን መክፈል ባልችል ሌላ ዘመዴ ወዳጄ እንዲከፍልልኝ ማድረግ ሁሉ የምችልበትን አማራጭ ቅድም ታሳየኝ ነበር። እንደ ቴክኖሎጂም ስናየው አሪፍ ነገር ነው። ቤታችን ሆነን ቦክስ ለምናደርግና አሪፍ ነገር ነው። ሁሉ ከዚህ በፊት የነበረው ልፋትሽ ነገር ይስ ከልደታ እዚህ ለመምጣት በቃ ወይ ኮንትራት ይዘህ ነው በጣም የሚያስጠላው ምናምን ሆነ። አሁን ቆርጠ ሄደ ድጋሚ ለመመለስ ራሱ ሌላ ወጪ። በእጅ ላይ ባለው ስልክ መቁረጥ ስለምትችል እሱ ነገር ጥሩ ነው። እሱ ያ መጉላላት የለውም። በትራንስፖርት ኮስት አታወጣም። ባለበት ቦታ ሆነ ትኬት መቁረጥ ቀላል ነገር አይደለም። እሱ ነገሩ ጥሩ ነው። ይህ የዲጂታል የክፍያ ስርዓት ሰፍቶ አድጎ አሁን ካለበት የተሻለ ደረጃ ላይ ደርሶ እንደምናየው ተስፋ እናደርጋለን። እንግዲህ የኢትዮ ጅቡቲ የምድር ባቡር ከዚህ ባሻገር ከዚህ ሰዎችን ከማመላለስ ባሻገር ደግሞ የመልቲ ሞዳል ስራዎችንም ሌሎች አዳዲስ አገልግሎቶችን ይዞ መጥቷል። እኔ መንገዴን እንቀጥላለሁኝ። ለዛሬ እንግዲህ የነበረኝ ይህን ይመስላል። ቻው። ዘገባዎቻችን ቀጥለዋል። የዕለቱ የአየር ሁኔታ በነገው ዕለት በቀጣይ ቀናት ያሉ የተለያዩ የሀገሪቱ አካባቢዎችና አዲስ አበባን ጨምሮ ምን አይነት የአየር ሁኔታ ይጠበቃል የሚለውን በተመለከተ ልናስዳሳችሁ ነው። እዚህ የሜትሮሎጂ ባለሙያ ኃይሉ ነገሰ ስቱዲዮአችን ተገኝቷል። ከሱ ጋር እንቆያለን። እንዴት አምሽተሃል ኃይሉ? እንደምን አመሸሽ ራዛ? ሰላም ነኝ። ምን እንጠብቅ እንግዲህ የአየር ሁኔታው ዝናብ ቀልቀል እያለ ነው። ሰሞኑን እየተመለከትን ነው። ቀዝቀዝ ያለ ሁኔታም አለና አጠቃላይ እስኪ ምን ይመስላል ያለው ትንበያ? አመሰግናለሁ ሮዛ። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምዕራብ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎንደርና ኮምቦልቻ ዝናብ ተመዝግበዋል። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በሰሜን ምዕራብ፣ በመካከለኛው፣ በምዕራብ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ በተጠናከረ ሁኔታ ይቀጥላሉ። ከዚሁ ጋር ተያይዞ ምዕራብ፣ ማዕከላዊ፣ ሰሜንና ደቡብ ጎንደር
ምዕራብና ምስራቅ ጎጀም፣ መተከል፣ ሀዊ፣ ጅማ፣ ቡኖ በደሌ፣ ምስራቅና ሆሮ ጉድሩ ወለጋ፣ ቤንች ሸኮ፣ ሸካ፣ ካፋ፣ ወላይታ፣ ጎፋ እንደዚሁም በጅንካ ቀላል መጠን ያለው ዝናብ ያገኛሉ። በነገው ዕለት በሌላ በኩል በመተማ፣ በላሬ፣ በአቦቦ፣ በፉኝዶ፣ በቋራ የቀኑ ከፍተኛ የሙቀት መጠን ከ38 ዲግሪ ሴልሺየስ በላይ እንደሚሆን አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በላሊበላ፣ አክሱም፣ ነቀምቴ ቀላል ዝናብ፣ በጋምቤላ ዳመናማ፣ በደብረ ማርቆስ ቀላል ዝናብ፣ በጅግጅጋ በጂንካ ዳመናማ፣ በፊቼ ቀላል ዝናብ፣ በሆሳና በወልዲያ ዳመናማ፣ በጎዴ ፀሐያማ የአየር ሁኔታ ይኖራቸዋል። በቀጣዮቹ 3 ቀናት በአዲስ አበባ ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.in ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ መልካም እናመሰግናለን። ኃይሉ መልካም ምሽት። እኔም በጣም አመሰግናለሁ። መልካም ምሽት ሮዛ። ተመልካቾቻችን ቲቪ ዜና 57 ላይ ትገኛላችሁ። ዘገባዎቻችን ቀጥለዋል። የጨረር ሕክምና አገልግሎትን በመጪዎቹ አጭር ወራት እንደሚጀምር የቅዱስ ጳውሎስ ሆስፒታል አስታወቀ። ሆስፒታሉ ያስገነባ ባለው የካንሰር ሕክምና ማዕከል ሁሉንም አይነት የካንሰር ምርመራና ሕክምና አገልግሎት የሚሰጥ ቢሆንም ለጨረር ሕክምናው ቅድሚያ ሰጥቶ እንደሚያስጀምር የሆስፒታሉ የካንሰር ሕክምና ስፔሻሊስት ዶክተር አብዱ አደም ገልጸዋል። ባልደረባችን አገርነሽ አየልኝ በማዕከሉ ቅኝት አድርጋለች። ከ3 ወር በፊት ነው ካንሰር እንዳለብኝ ያወቅኩትኝ። ከ2 ወር በኋላ ነው ህክምና ኬሞ የጀመርኩትኝ። ሪፈር ተደርጌ ጥቁር አንበሳ ሄጃለሁኝ። 1 አመት ከ6 ወር ነው የሚፈጀው ተራውን ለማግኘት። በግል ደግሞ የመታከም አቅሙም የለኝም። ስለዚህ እዚሁ በመታከምበት በጳውሎስ ህክምናው ቢጀመር በጣም ደስ ይለኛል። ኦፕሬሽን ከተደረገ በኋላ ኬሞ ነው። ከኬሞ በኋላ ደግሞ ጨረር ነው። ጳውሎስ ሆስፒታል ህክምናው ጥሩ ሆነ። ሐኪሞች አሉ፣ ነርሶች አሉ። ሁሉ ነገር የተሳካ ሆኖ ግን ህክምናው ጎዶሎ ነው። ለምን የጨረሩ የለም። አሁን የሚገኘው በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ስር እየተገነባ በሚገኘው የካንሰር ህክምና ማዕከል ነው። ይህ የካንሰር ህክምና ማዕከል ግንባታው ሲጠናቀቅ ምን አይነት አገልግሎቶችን ይሰጣል? አሁንስ የደረሰበት የግንባታ ቁመና ምን ይመስላል? ቀሪ ስራዎቹ ምንድናቸው? የሚለውን የሆስፒታሉ የካንሰር ህክምና ስፔሻሊስትና ግንባታው ደግሞ የፕሮጀክት ማኔጅመንት ቡድን መሪ የሆኑት ዶክተር አብዱ አደምን አግኝቼ አናገራቸዋለሁ። ሀገራችን ላይ አሁን የሌሉ የምርመራ ዘርፎችን የኑክሌር ሜዲሲንን ጨምሮ ፔት ስካን፣ ስፔክት ስካን፣ ሳይክሎትሮን የምንላቸው አሁን ብዙ ታካሚዎቻችን ወደ ውጭ ሀገር እነዚህን አገልግሎቶች ለማግኘት የሚሄዱ የህክምና አገልግሎቶችን በምርመራ አኳያ ይሰጣል። የካንሰር የሚታከመው በአንድ አይነት ህክምና ብቻ አይደለም። የቀዶ ህክምና የሰርጀሪ ያስፈልጋቸዋል። የኬሞቴራፒ የካንሰር ህክምና መድኃኒት ያስፈልጋል። የጨረር ህክምና ያስፈልጋቸዋል። ሌሎችም እነዚህን በሙሉ የህክምና አይነቶች ከምርመራቸው እስከ ህክምናቸው ድረስ በአንድ ቦታ በአንድ ተቋም ውስጥ አድርጎ መስጠት የሚችል በትልቅ አቅም እየተገነባ ያለ ሆስፒታል። ይሄ ሃሽ ቦክስ ይባላል። ኬሞቴራፒ የሚያዘጋጁትን ሰዎች ውስጥ ገብተው ካዘጋጁ በኋላ ሬዲ ሲሆን ወይም ደግሞ ለህመምተኛው ለመስጠት ዝግጁ በሚሆንበት ጊዜ ከውስጥ በኩል ይከፈታል። ይሄንን ከፍተው በእነሱ በኩል መድኃኒቱን እዚህ ያስቀምጣሉ። በአንድ ጊዜ ከ6 በላይ ማሽኖች ወይም ደግሞ ኬሞቴራፒ የምናዘጋጅባቸው ማሽኖችን ማስተናገድ የሚያስችል ክፍል ነው ማለት ነው። አሁን ባለን ሆስፒታል ላይ ኦልሬዲ እያስተናገድን ያለነው 10 የኬሞቴራፒ መስጫ ወንበሮች ብቻ ናቸው ያሉት። ስለዚህ ህመምተኞች ኬሞቴራፒ ለመውሰድ እስከ 3 ወር እስከ 2 ወር ድረስ ይቀጠራሉ። ይሄኛውን ቤት ስንሰራ ግን በአንድ ጊዜ 50ና 60 ታካሚዎችን በአንድ ፈረቃ ወይም ደግሞ በአንድ ሽፍት ብቻ ማስተናገድ የሚችል ነው። ይህን ሽፍቱን ደግሞ በሁለት ፈረቃ ብናደርገው በሳምንቱ ሙሉ ከሰኞ እስከ እሁድ እስከ 700-800 ታካሚ ማገልገል የሚያስችል አይነት ፋሲሊቲ ነው። አሁን ላይ ኢትዮጵያ ውስጥ በሀገራችን ያሉት አሁን እኔና አንቺ ስናወራ 4 የጨረር ህክምና ማዕከሎች ይገኛሉ። ይሄኛው ማዕከል ሙሉ በሙሉ ስራ ሲጀምር በአንድ ጊዜ 5 ማሽኖችን የማስተናገድ ወይም ደግሞ በ5 ማሽኖች አገልግሎት መስጠት የሚችል አቅም አለው። ይሄ ማለት እስካሁን ላይ ያለውን የጨረር ህክምና አቅም በ100 እጥፍና ከዛ በላይ የሚጨምረው ማለት ነው። ስራ ለማስጀመር በጣም ትንሽ ነገሮች ናቸው የቀሩን። እንደምታያቸው የፊኒሺንግ የመጨረሻ ስራዎች እየተሰሩ ናቸው ያሉት። እኛ ባለን ፕሮግራም መሰረት ከ2 ሳምንት እስከ
1 ወር ባለው ጊዜ ውስጥ ተጠናቆ የማሽን ተከላ ወይም ደግሞ የጨረር ማሽኑ የሚተከልበት ሂደት መጀመር ይቻላል። የካንሰር ሕክምና ማዕከሉ 99 በመቶ የሚሆነው የግንባታ ሂደቱን እንዳለፈና ቀሪ የሚባሉ ስራዎች ቢኖር እንኳን አስፈላጊ የሆኑ የሕክምና ቁሳቁሶችን መግጠም ብቻ እንደሆነ ባደረኩት ቅኝት ተመልክቻለሁኝ። ከዚህ በፊት ኢትዮጵያውያን ሌሎች ዓለማት ላይ ሄደው እንዲያገኟቸው ይገደዱባቸው የነበሩ ብዙ ወጪና እንግልት የሚዳርጓቸውን ወይም ደግሞ አቅም የሌላቸውንና መክፈል ያልቻሉትን ከሀገር ውስጥ መውጣት ያልቻሉትን ደግሞ ለህልፈተ ህይወት ይዳርጉ የነበሩ የሕክምናው ዘርፍ ሙሉ አገልግሎቶች ይዞ እየተገነባ ቢሆንም ግን የጨረር ሕክምናው ደግሞ ካሉት ዘርፎች መካከል የቅድሚያ ሰጥቶ እንደሚያስጀምር በቦታው ተገኝቼ ባደረኩት ቅኝት ተረድቻለሁኝ። በዚህ ደግሞ ልክ እንደ ተስፋነሽ ያሉ አገልግሎቱን ለማግኘት ወረፋቸውን እየጠበቁ ያሉና ብዙ ጊዜያቸውን እያባከኑ ያሉ ዜጎችን ህይወት የመታደግና ተስፋቸውን የማለምለም የሀገርንም ሀብት የመቆጠብ እንግልትን የመቀነስ ስራ በጨረር ማዕከሉ አገልግሎት መጀመር በጠቅላላ የሚከወን ይሆናል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ስር እየተገነባ ያለው የካንሰር ሕክምና ማዕከል ተገኝቼ ያደረኩት ቅኝት ይሄንን ይመስል ነበር። የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች አዲስ አበባ የሚገኙ ሙስሊም ወንድሞቻቸውን በማስፈጠር ስለ ማህበራዊ ትስስራቸውና ከተሞቻቸው እድገት የመከሩበት መርሃ ግብር ተከናወነ። እንደ ኮምቦልቻ ያሉ የተጠናከረ ማህበራዊ አብሮነት የሚታይባቸው አካባቢዎችን ልምድ ማስፋት እንደሚያስፈልግም ተገልጿል። እድሉ ፈቀደ። ጠንካራ በጋራ አብሮ የመኖርና መተሳሰብ እሴቶች በስፋት ከሚታዩባቸው አካባቢዎች አንዱ ነው ኮምቦልቻ። ይህን እሴቶቻቸውን ይዘው የኮምቦልቻ ከተማ አስተዳደር የክርስትና እምነት ተከታዮች አዲስ አበባ በመምጣት ለሙስሊም ወንድሞቻቸው የአፍጥር መርሃ ግብር አከናውነዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንደሰን ልሳን ወርቅ ስለ መርሃ ግብሩ ይናገራሉ። ኮምቦልቻ እንደምታውቁት ወሎ ነው። ወሎ ደግሞ ሙስሊም ከክርስቲያኑ ተከባብሮ አብሮ የሚኖርበት ነው። አሁን ደሴ ኮምቦልቻ ዙሪያውን ወሎ አካባቢ ብትሄድ ክርስቲያኑ ማህበረሰብ የሙስሊም ወንድሞችን እህቶችን አብሮ የሚያስፈጥርበት በተመሳሳይ ደግሞ ሙስሊሙም ደግሞ የክርስቲያን ወንድሞችን አብሮ በጾም ጊዜ አብሮ የሚያሳልፍበት አብሮ የሚቆዩበት የረጅም ጊዜ የአብሮ የመኖር እሴት ነው። ዛሬ ላይ የምናካሂደው በተመሳሳይ ይሄንን ዝግጅት ያዘጋጀው እንግዲህ የክርስቲያን ወንድሞች በጋራ ሆነው አንድ የወሎ ትልቅ ሀጂ ኑሩ አግማስ የሚባል ግቢ ውስጥ ነው የምናከናውነው። ይሄ እንግዲህ ለረጅም ጊዜ የመጣ የአብሮነት የወንድማማችነት የታማማችነት የሚገለጽበት ነው። እንግዲህ ምክትል ከንቲባው አክለውም የክርስትና እምነት ተከታይ መሆናቸውን በመግለጽ ወሎና አካባቢው የአብሮነት መገለጫ መሆኑን ያነሳሉ። እኔ የክርስትና እምነት ተከታይ ነኝ፣ ግን ወሎ ውስጥ እንደዛ አይነት ነገር የለም። ባለባበሱ የሚሆን ባነጋገር አብረህ የምትሆንበት አብረህ የምትውልበት ነው። የዚህ መሰረታዊ ዋና ዓላማ እንግዲህ ኮምቦልቻ ከሚያዝያ 20 እስከ ሚያዝያ 29 የኢንዱስትሪና የፋይናንስ ኤክስፖ ያዘጋጃል። ይሄን ኤክስፖ በተመለከተ ለወንድሞቻችን እዚህ እያፈጠርን በጋራ የምንመክርበት ከተማችንን እንዴት አድርገን እናሳድግ፣ አካባቢው ላይ እንዴት አድርጎ ልማት ከፍ ይበልበት፣ እዚህ ያለን አቅም እንዴት አድርገን ወደ ከተማው ላይ ኢንቨስት ይሁን፣ አካባቢው ላይ አስተዋጽኦአቸውን የበለጠ የሚያበረክቱበትን በዚህ ሁኔታ እየተመካከረ የምንጨዋወትበት ምሽት ነው ማለት ነው የዛሬው። ከኮምቦልቻ የመጡ እንግዶችን ተቀብለው ያስተናገዱት ኑሩ አህመድ መርሃ ግብሩ አብሮነትን ለማጠናከር ትልቅ ሚና እንዳለው ይገልጻሉ። ከፍተኛ ኩራት፣ ከፍተኛ ደስታ ነው የተሰማኝ። በጣም ውስጤን በጣም ደስታ ሰምቶኛል። ምክንያቱም ይሄ ጉዳይ ኢትዮጵያዊነትን፣ አብሮነትን፣ ክርስቲያን ሙስሊሙ አብሮ መኖርና አብሮነትን የሚያሳይ ነገር ነው። መሰል የአብሮነት ተግባራት በተለያዩ አካባቢዎች ጎልቶ መታየትና መቀጠል እንዳለበት ኑሩ አህመድ ይናገራሉ። እንዲህ ነው ኢትዮጵያዊነት እና አብሮነት። ኢትዮጵያ አይደለችም እንደዚህ መሸመን ያለባት ብዬ የማስበው፣ ዓለም ራሷ በወሎዬነት መሸመን አለባት ብዬ አምናለሁና ይሄ አይነቱ ልምድ በተለያዩ አካባቢዎች በተለያዩ ቦታዎች ላይ መቀጠልና መለመድ ያለበት ነገር እሰየው የሚባል ሊበለጽግ የሚገባ ነገርና ለዓለም ልናስተዋውቀውና ልናስመርበት የሚገባን እሴታችን ነው፣ ሀብታችን ነው ብዬ አምናለሁ። በመርሃ ግብሩ ላይ በኮምቦልቻ ከተማ አስተዳደር ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ከሚያዝያ 20 እስከ 29 መዘጋጀቱም ተገልጿል። የሲዳማ ብሔር ባህላዊ ግጭት መፍቻ ስርዓት አፊኒ በተለያዩ ምክንያቶች የተፈጠሩ ግጭቶችና ቅራኔዎች በባህል አባቶች የፍርድ ውሳኔ የሚያገኙበት ነው። ባህላዊ ስርዓቱ በሚፈጸምበት ቦታ ጉዱማሌ
በደል የፈጸመና ተበዳይ ቀርቦ ሀሳባቸውን በሰከነ መደማመጥ ያቀርባሉ። የባህል አባቶች የተፈጠረውን ነገር መዝነው ፍርድ በመስጠት ፍትህንም ያሰፍናሉ። ሪፖርተራችን አስረሳ ወገሼ የአፊኒ ስርዓት በሚካሄድባቸው ስፍራዎች ቅኝት አድርጓል። ተከታትለን እንመለስ። የሲዳማ ብሔር በተለያዩ ምክንያቶች ለተፈጠሩ ግጭቶች በባህላዊ መንገድ መፍትሄ እየሰጠ ዘመናትን ተሻግሯል። በዛሬው ዕለትም በክልሉ አንድ ቦታ ላይ ለተፈጠረ ግጭት መፍትሄ ለመስጠት አባቶች ተሰባስበው የበዳይና የተበዳይን ሀሳብ እያደመጡ ይገኛሉ። አጠቃላይ የዳኝነት ስርዓቱ ምንድነው የሚመስለው የሚለውን እንቃኛለን። ተከተሉን ተመልካቾች። ሰላም እንዴት ነው? ሰላም እንደምን አሉ? እንተዋወቅ እስኪ። ዳዊት ዳንግሶ ይባላል። የሲዳማ ብሔራዊ ክልላዊ መንግስት የባህል ቱሪዝም ስፖርት ቢሮ የባህል ዘርፍ ኃላፊና ምክትል የቢሮ ኃላፊ ነኝ። የተለያዩ ግጭቶች፣ አለመግባባቶች ሲከሰቱ በአፊኒ በሶንጎ ስርዓት ነው የሚፈታው። እዚህ ይሄ በሀቤላ ቱሎ ነው የሚባለው። አፊኖራ ተበዳዩና በዳዩ አለ። ተበዳዩ ስሞታ ካቀረበ በኋላ ሽማግሌዎች ጭሜሳዎች ቁጭ ብለው በአፊኒ ሶንጎ ነው የሚፈቱት። ስለዚህ በአፊኒ ሶንጎ ስርዓት በዋናነት የሚታየው ሐላሌን መፈለግ ነው። ሐቅን እውነታውን ማግኘት ነው። ሐላሌ ሳይገኝ ሐቁ ሳይወጣ ወደ ውሳኔ አይሄዱም። በዚህ በአፊኒ ስርዓት በእንደዚህ አይነት ቦታዎች ላይ ውሳኔ የሚሰጥባቸው ለፍርድ የሚቀርቡ ምን አይነት ጉዳዮች ናቸው? አካል ማጉደል፣ ስም ማጥፋት፣ መስደብ፣ እነዚህ ትናንሽ ቀለል ያሉ ናቸው። እስከ ነፍስ ማጥፋት ድረስ ነው በዚህ ሁኔታ የሚፈታውና ተመልካቾቻችን አሁን ደግሞ በሲዳማ ክልል ወንሾ ወረዳ አቦ ወንሾ ስፍራ ላይ ነው የምንገኘው። በዚህ ስፍራ ላይ የሚሰጠው የባህላዊ ዳኝነት የዘመናዊ ህጉን በምን አይነት መልኩ ያገዘ ነው የሚለውንም በተመለከተ መረጃ የሚያጋሩን እንግዳም አሉ። ከሳቸው ጋርም ቆይታ እናደርጋለን። አብረን እንገባለን። እንደምን አለ? እግዚአብሔር ይመስገን። ሰላም ነህ? እንዴት ነው? መብራቴ መስፍን እባላለሁ። የሲዳማ ክልል ፍትህ ቢሮ ምክትል ቢሮ ኃላፊ ነኝ። ይህ በስተጀርባችን የሚታየው ባህላዊ ዳኝነቱ አሰጣጡ ስርዓት ተበዳይና በዳይ መጥቶ ለሀገር ሽማግሌዎች አቤቱታቸው ነግሮ ጉዳያቸው የሚፈታበትን ስርዓት የሚያሳይ ባህል ነው በአሁኑ ሰዓት እየተከናወነ ያለው። በአጠቃላይ ከሲዳማ ክልል ከክልሉ ውጭ ያሉም ተበደልኩ ባዮች መጥቶ የሚያመለክቱበት ነው። በተለይ ደግሞ ማስረጃ እጦት ፍርድ ቤት ሄዶ አቤቱታ መደበኛ ፍርድ ቤቶች ሄዶ አቤቱታቸው ማቅረብ ያልቻሉ ሰዎች እውነታው ይወጣልኛል እዚህ ቦታ ተመጥቶ አይካደም ብሎ የሚያምኑ ከመሆናቸው የተነሳ በደው መጥቶ የሚያምንበት ስርዓት ነው። ባህላዊ ዳኝነት ስርዓቱ ከመደበኛ ህጉ ለየት የሚያደርገው አሸናፊና ተሸናፊ የሌለበት ዘላቂ የሆነ እርቅንም ሆነ የሚያደርግ ነው። ከዛ አንፃር ዘላቂ አብሮነትን ሰላምን ከማስፈን አንፃር እንደዚሁ በማህበረሰብ ውስጥም አንድነትን ከማምጣት አንፃር ምን ያህል ፋይዳ አለው ማለት ነው? በመደበኛ ፍርድ ቤቶች በመከሄድበት ጊዜ ላንዱ ተወስኖ አንደኛው ይግባኝ እየጠየቀ የሚመላለስበት ስርዓቶች አሉ፣ ወይም አንደኛው ወገን ረክቶ የሚሄድበት። እዚህ ጋር ግን ሁለቱ ወገን ረክቶ የሚሄዱበት እርቀ ሰላም የሚደረግበት ቂም ለቀጣይ በአንዱ ጉዳይ ዛሬ ውሳኔ ሲወስኑ አስታርቆ ነው የሚወስኑት። ስለዚህ ቂም ቋጥሮ አይሄዱም። በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። እሺ። በሲዳማ ብሔር ዘንድ ለዘመናት በባህላዊ መልኩ ዳኝነት ሲሰጥበት የቆየው የአፊኒ ስርዓት በአዋጅ ተቋቁሞ ከመደበኛው ህግ ጎን ለጎን ግልጋሎት እንዲሰጥ በትኩረት እየተሰራበት መሆኑን ተመላክቷል። አፊኖ ነገ ጋልቴ ለወሪያ ሲታና በደቡብ ምዕራብ ኢትዮጵያ ክልል አርሶ አደሮች የመስኖ ልማት ስራ ላይ እንዲያተኩሩ እየተሰራ ይገኛል። የክልሉ ግብርና ቢሮ ክልላዊ የመስኖ ልማት ሽፋኑ ከ5000 ሄክታር መሬት በላይ መድረሱንም ገልጿል። በዘርፉ የተሰማሩ አርሶ አደሮችም ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ሰለሞን ባረና በደቡብ ምዕራብ ኢትዮጵያ ክልል በየአካባቢው የሚገኙ የውሃ አማራጮችን ተጠቅመው በበጋ ወራት የተለያዩ ሰብሎችን የማልማት ስራ በክልሉ እየተለመደ መጥቷል። በዚሁ ዘርፍ የተሰማሩ አርሶ አደሮችም ምርታማነትን በማሳደግ ከግል ፍጆታ አልፎ ለገበያ በማቅረብ ገቢ ያገኙ ናቸው። በዳውሮ ዞን ኢሰራ ወረዳ የአሩሲ አንገላ ቀበሌ አርሶ አደሮች በጋሹሜ ወንዝ የተገነባላቸውን መስኖ ተጠቅመው ስንዴ በማልማት ተጠቃሚ መሆናቸውን ተናግረዋል። አሁን እኛ ይሄን ዳቦ አድርገን እንበላለን፣ ንፍሮ አድርገን እንበላለን። አሁን ወቅተን አሁን ቆሎ አድርገን እንበላለን። ያው ያለችው መሬት በሄክታር ያለችው መሬት ሁሉን እሱን ለማልበስ ብቻ ነው እንጂ በአንድ ማሳ ምን ያህል እንደምናገኝ
ውጤቱን አይተናል። ከ210 ሄክታር በላይ በሆነ መሬት በኩታ ገጠም የአስተራረስ ዘዴ ያለሙት የስንዴ ምርት ነባራዊ የእርሻ ስራቸውን የቀየረ መሆኑን ነው የአካባቢው ነዋሪዎች የሚናገሩት። ከአሁን በፊት እንደዚህ ስንዴ አልምተን አናውቅም። በአካባቢያችን በስፋት የምናመርተው ባቄላ፣ አተርና እንሰት ነው። ስንዴ ከገበያ ገዝተን እንጂ እንደዚያ አምርተን እንጠቀማለን የሚል ሀሳቡም አልነበረንም። አሁን በአካባቢያችን የሚገኘውን ወንዝ ጠልፈን በመስኖ ስንዴ አምርተን እንድንጠቀም ምቹ ሁኔታ ተፈጥሮልናል። በስራችንም ውጤታማ መሆን ችለናል። በዞኑ የሚገኙ ተፈጥሯዊ ሀብቶችን በመጠቀም የአርሶ አደሩን ኑሮ ለማሻሻል የተጠናከረ ርብርብ ይደረጋል ያሉት ደግሞ የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ናቸው። ምርትና ምርታማነትን ከማሳደግ አንጻር ይሄኛው በጋ መስኖ ከማስፋት አንጻር ሁሉም ኃላፊነት ወስዶ እየሰራ ያለበት ሁኔታ አለና ተግተን ከሰራን በርካታ ጸጋ አለ። ስንዴ ብቻ አይደለም፣ በበቆሎ፣ በካሳባ፣ በሙዝ፣ በቡና፣ በእንሰት እነዚህን እያሰፋን ለመሄድ ከህዝቡም ጋር ተግባብተን እየሄድን ያለንበት ሁኔታ ነው ያለው። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የመስኖ ልማት ተግባር ከመደበኛው የእርሻ ወቅት በተጨማሪ በክልሉ ምርታማነትን ለማጎልበት ውጤታማ የአዝመራ ስራ እየሆነ መምጣቱን ጠቅሰዋል። የበጋ መስኖ ስንዴ ስራ ምንም ካልነበረበት ወደ 5000 ሄክታር የደረስንበት ህብረተሰቡን ባህል እያደረገ በጋ መጣ ቁጥር ይህንን ስራ ለመስራት ራሱን ዝግጁ እያደረገ የመጣበት ሁኔታ ስናይ ምን ያክል የግብርና ስራችን ከሚታወቅበት ሜን ሲዝን ወይም ከመኸር ወይም ከበልግ ውጪ ሌላ ሶስተኛና አራተኛ አማራጭ አዝመራ እንዳለን ይህም ደግሞ ህብረተሰቡ አርሶ አደሩ አምኖ ተቀብሎ ባህሉ አድርጎ እየሰራ ያለ መሆኑን ጭምር ነው። በዚህ ጉዳይ ላይ የአርሶ አደሩን ተጠቃሚነት በይበልጥ ለማረጋገጥ የክልሉ መንግስት አስፈላጊውን ሁሉ ያደርጋል ተብሏል። ወደ ውጭ ዜናችን ተሻግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረግን የፋይናንስ ፍልሚያ ታሸንፋለች ብለዋል። ፕሬዝዳንቱ ወደ ሀገር ውስጥ በሚገቡ ምርቶች ላይ ተጨማሪ ታሪፍ እንደሚጥሉም አስጠንቅቀዋል። በአሜሪካና በሀገራቱ መካከል የተጀመረው የንግድ ጦርነት ሸማቾች ላይ ጫና ያሳድራል እየተባለም ይገኛል። ወንድሰን አፈወርቅ በዝርዝር ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ፕሬዝዳንትነት ሲመጡ የሀገራቸውን ኢኮኖሚያዊ ስብራት በዋነኝነት እጠግናለሁ የሚል እምነትን ይዘው ነው። እሳቸው ካሰቡበት ይደርሱ ዘንድ ደግሞ ወደ ሀገር ውስጥ በሚገቡ ሸቀጦች ላይ ታሪፍ መጣል የሚለው አካሄዳቸው ማዕከላዊ ስፍራውን ይይዛል። ትራምፕ እንደሚሉት ከውጭ በሚገቡ ምርቶች ላይ የሚጣሉ ታሪፎች የዋሽንግተንን አምራች ዘርፍ ያሳድጋል። ከዚህ በተጨማሪ ደግሞ በሀገሪቱ ያሉ ስራዎችንም ለመጠበቅ ያገለግላል። ምንም እንኳን እሳቸው ይህንን ያስቡ እንጂ የዘርፉ ተንታኞች ይህ አካሄድ በአሜሪካ ምድር ባሉ ሸማቾች ላይ ዋጋን ያንራል በሚል ያብጠለጥሉታል። ፕሬዝዳንቱ ይህ አይዋጥላቸውምና ታሪፍ ላይ የያዙትን አቋም ገፍተውበታል። ይህም ሀገራቸውን ከተቀሩት ሀገራት ጋር የንግድ ጦርነት ውስጥ እያስገባት ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ ያስጀመሩት የንግድ ጦርነት የረጅም ዓመት የዋሽንግተን ሸሪክ ከሆኑት ሀገራት ጋር ጭምር አፋጧቸዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ የ5 በመቶ ታሪፍን ከትናንት ጀምሮ ተግባራዊ አድርጓል። ወደ አሜሪካ ምድር በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ ታሪፍ መጣሉ የአውሮፓ ህብረትን አስከፍቶታል። ህብረቱ ይፋ እንዳደረገው 28 ቢሊዮን የአሜሪካ ዶላር በሚደርሱ የአሜሪካ ምርቶች ላይ ከአውሮፓውያኑ ሚያዝያ 1 አንስቶ ታሪፍን ይጥላል። እነዚህ ምርቶች ደግሞ ከአሜሪካ የሚመጡ ጀልባዎች፣ ሞተር ሳይክሎችና መጠጦችን ያካትታል። የአውሮፓ ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮን ደር ላየን እንደሚሉት ምላሾቹ ጠንካራ ነገር ግን ደግሞ ተመጣጣኝ እንዲሆኑ ይፈለጋል። ነገር ግን ህብረቱ ከዋሽንግተን ጋር ውጤታማ የሆነ ውይይትንም እንዲኖር ይሻል። ምክንያቱም ታሪፍ ተጎጂ የሚያደርገው ሸማቹን የህብረተሰብ ክፍል ነው። ለንግድ ጥሩ አይደለም፣ ለሸማቹም መጥፎ ነው። የአቅርቦት ሰንሰለቱንም እየረበሸው ነው። የኢኮኖሚ አለመረጋጋትንም ያመጣል። ስራ ችግር ውስጥ ይወድቃል፣ ዋጋም ያሻቅባል። በሁለቱም ወገን ይህንን ማንም አይፈልግም። የአውሮፓ ህብረትም ይሁን አሜሪካ አይፈልጉትም። ፕሬዝዳንቷ እንደሚሉት የአውሮፓ ህብረት ያጸፋ እርምጃ 2 ደረጃዎች ይኖሩታል። ከሚያዝያ 1 ይጀመራል። ከ13 ጀምሮ ደግሞ ሙሉ በሙሉ ተግባራዊ መሆን ይጀምራል። ዓለም በጂኦፖለቲካና ፖለቲካዊ አለመረጋጋት ውስጥ ባለችበት በዚህ ወቅት ኢኮኖሚያችንን እንዲህ ያለ የታሪፍ ጫናን ማሸከም አንፈልግም ሲሉም ፕሬዝዳንቷ ተደምጧል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ አካሄድ ደስተኛ አይደሉም። አውሮፓውያኑ ያጸፋ ምላሽ እንደሚሰጡ ማስታወቃቸውን ተከትሎ
ለዚህ ምላሽ ይሰጣሉ ወይ ተብሎ የተጠየቁት ትራምፕ አዎ ምላሽ እሰጣለሁ ሲሉ ተናግረዋል። እሳቸው ተጨማሪ ታሪፍን በአውሮፓውያኑ ላይ እንደሚጥሉም ነው ያስታወቁት። እንዲህ ያለ ሰጣ ገባ ከአውሮፓ ህብረት ጋር በገቡበት በዚህ ወቅት የአሜሪካው ፕሬዝደንት የፋይናንስ ፍልሚያውን እናሸንፋለንም ብሏል። በአውሮፓ ህብረት ደስተኛ አይደለሁም። ልነግራችሁ የምፈልገው ነገር እናሸንፋለን። የፋይናንስ ፍልሚያ ነው። ይህንን ፍልሚያ ደግሞ እናሸንፋለን። የአውሮፓ ህብረት እንደሚለው ከሆነ የትራምፕ አስተዳደር የጣለው አዲሱ ታሪፍ ወደ አሜሪካ ከሚልካቸው አጠቃላይ ምርቶቹ መካከል 5% ብቻ የሚመለከት ነው። ተወዳጅ ተመልካቾቻችን የዕለተ ሐሙስ የቲቪ ዜና 57 የምዕራፍ 1 ይህን ይመስል ነበር። ከኛ ጋር ስለቆያችሁ እናመሰግናለን። ከደቂቃዎች በኋላ በምዕራፍ 2 ዳግም እንገናኛለን።